አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና እንዴ መዝሙራቶ ፓስተር ትዝታው አሁን ኪዳነ ምሕረት በዳበል ያለ ኦርቶዶክስን ለማናደድ መዝሙር ለጌታ ነው የዘመረው። ይሄ ወሬኛ እከክ ኪዳነ ምሕረት ናና ምናምን ወይ በአንተ ቤት ጌታን አመስግነ ሞታል። ጌታ መበሻሸቂያ ካረከው አላመለከው ነው። ያንተ መዝሙር ቃቃን የመሰለኝ እኔ ለጌታ ሳይሆን እውነቴን ነው ለጌታ አይደለም የምትዘምረው። አንተ ከኦርቶዶክስ ጋር ከባድ ቂም አለ። አንተ አልዳንክም። ጌታ ኢየሱስ ምስክሬ፣ ትዝታው አልዳንክ። ኦርቶዶክስ አስክራለች። በቃ የኦርቶዶክስ ማንነቷ መቼም አይጠፋ። መጥላት ግን እና መዳፈር እኔ በሕይወት አይቻላል። ኦርቶዶክስ መስላኝ ኢየሱስ ነው ያስተማረች። እስልምናማ መሐመድን ነበር የሚያስተምረ። ኦርቶዶክስ ኢየሱስ ክርስቶስ ነው የዓለም ቤዛ። የምታቆርበው ኦርቶዶክስ ናት። ቁርባኑን እንኳን ኢየሱስ ክርስቶስ ቃል በቃል የተናገረው ይሄ ስለ እናንተ የሚቆረሰው ስጋዬ ነው ኢየሱስ ክርስቶስ ተናግሮ፣ እነሱ ግን አያረ ይላል። ቤተ ክርስቲያናቸው ያቆርባሉ። የሚገርማቸው የአብዛኛው ቸርች ብትሄድ ቁርባን አለ። የኦርቶዶክስ ሲሆን ግን ያጣጥሉታል። እነሱ ነጭ ሲለብሱ ልክ ነው። እዛ ሚሊኒየም አዳራሽ ገብተው ሲጨፍሩበት ኦርቶዶክስ ዘምርበት ግን ልክ አይደለም። እኔ ኦርቶዶክስ ጋር ያላቸው ጥላቻ ምን እንደሆነ ግራን ይገባኝ። እንዴ ኤርሚያስ ተፋታ ወንጌል እስቲ ለአንድ ወር ስበኩ። አንድ ወር ኦርቶዶክስን ሳትናገሩ ስበኩ። እስላምም እንደዚሁ ኦርቶዶክስን ከሚገባው በላይ እየተገፋች አይቻሉ። ከገፋት ደግሞ አልፋታ። እምነቴ በክርስቶስ ነው፣ የሚለየኝ የለም ከክርስቶስ። ወሮ በልዳና ሊባን ግን አልፋታ። ኮንሰርት የተጀመረው ጌታን ለማመስገን አይደለም፣ የገንዘብ ገቢያችሁ ስለሆነ እንጂ ጌታን ለማምለክ አይደለም። ማርያም በህሊናዋ ኃጢአት አላደረገችም የሚል አንድ ጥቅስ አታመጣ። ስለዚህ የህሊና ኃጢአትና ምኞት በማንኛውም ሰው ህይወት ውስጥ አለ። የዘላለም ድንግል የሚለው በሁለት ወገን ድንግል የሚለው ሁለቱ የኦርቶዶክስ ማርያም ላይ የምናገኛቸው ናቸው። መጽሐፍ ቅዱስ ላይ ይሄ የለም። ስለዚህ ለማርያም ብቻ የተሰራ ሌላ አይነት አሰራር የለም። በነገራችን ላይ አቶ ትዝታው የተባለ ሰውዬ ጋለሞታ ሆኖ ሴት ሲያሳድድ ስለኖረ ዘመኑን በሙሉ እናትና ልጅ ሲያሳድድ ስለኖረ ስለ ቅድስና ሕይወት በጭራሽ ሊረዳ አይችልም። ሰላም ኦርቶዶክሳውያን ታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። ይሄንን የክህደት አስተምሮ ይሄን የምንፍቅና አስተምሮ በመጽሐፍ ቅዱስ የምንመታው ይሆናል ዛሬ ማለት ነው። እናፈርሰዋለን። ወደ መጽሐፍ ቅዱስ ማስረጃ ወይም ደግሞ መረጃና ማስረጃችንን ከማቅረባችን በፊት በነገራችን ላይ ትዝታውና መሰሎቹ እንዳልክ የተባለውን ወጠጤ ጀምሮ ከቤተ ክርስቲያን የተባረሩት ጋለሞቶች ስለሆኑ ነው። ዲያቆናት ካህናትን ብለው ነገር ግን በቤተ ክርስቲያን ስም በቤተ ክርስቲያን ጥላ ተጠልለው ሴት ሲያሳድዱ ነበር የነበሩት። ልጅ እየወለዱ እየቀፈቀፉ ነበረ፣ ከእናትና ልጅ ሳይቀር ማለት ነው። እንደዚህ አይነት ወንበዴዎች ናቸው ዛሬ መጥተው ስለ ቅድስና ሕይወት ማውራት የሚፈልጉት። ዛሬ መጥተው ድንግል ማርያም ላይ አፋቸውን የሚከፍቱ ኢየሱስን ካልሰበክናቸው የሚሉ እንደዚህ አይነት ጋጠወጥ ባለጌዎች ናቸው። እንዲህ አይነት የከብት ሕይወት እየኖርክ አንተ ማን ስለሆንክ ነው ስለ ድንግል ማርያም የምትናገረው? ስለ ቅዱሳን የምትናገረው አንተ ማን ስለሆንክ ነው? እዛ ደግሞ አሉ ደግሞ መሪ ጌታን የሚሉ ደግሞ ጠንቋዮች አሉ። ቤተ ክርስቲያኑን ስጠነቁል ዝም ያላሉኝ ጌታ ጌታ ስላልኩ ከቤተ ክርስቲያን አባረረኝ። ማን ጠንቁል አለ? ሰይጣን አጋንንት ላይ ስለጨፈረብህ እኮ ነው። ቤተ ክርስቲያን ይሄን አታስተምርም። ወደ ማስረጃው እንሄዳለን። ድንግል ማርያም እንዴት በሐልዮ በነቢብ በገብርኤል ፍጹም እንደነበረች መጽሐፍ ቅዱስ ምን እንደሚናገር ሲቀጥል እንመለከታለን። የመጀመሪያው የምንመለከተው መልአኩ ቅዱስ ገብርኤል የሉቃስ ወንጌል ምዕራፍ 1 ላይ እንደምናገኘው ከእግዚአብሔር አብ ዘንድ ተልኮ ወደ አንዲት አገር ወደ ናዝሬት ገሊላ ለዮሴፍ እጮኛ ከሆነች ከድንግል ዘንድ እንዴት እንደመጣ ከዚያም በኋላ ሲያበስራት ምን አይነት ቃል እንደተናገረ እንመለከታለን። እንደዚህ ነው የሚለው የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ አንቺ ከሴቶች መካከል የተባረክሽ ነሽ። እንደዚህ የተባለ በጭራሽ መጽሐፍ ቅዱስ ላይ አታገኝም። የለም እንደዚህ የሚል እግዚአብሔርን ለመጸነስ የበቃች አንድም ሴት አታገኝም።
አዎ ለድንግል ማርያም የተመረጠ ነገር ወይም ደግሞ ልዩ ነገር እየተደረጋለው ያለ በደንብ አለ። እግዚአብሔርን መውለድ ድንግል ማርያም ብቻ ያደረገችው ነገር ነው። በቅድስና ሕይወት ስለኖረች አንተ በግልሙትና ሕይወት ስለኖርክ ስለ ቅድስና ሕይወት ልታውቅ አትችልም። ይሄ ነው ቀጥታም ነግርህ ልክህን ማወቅ ስላለብህ ማለት ነው። ዛሬ መጥተህ ጌታ ጌታ ስላልክ የምታመልጥበት ሕይወት አይደለም። አይኑን ሳግብተው ልሳ የራሱ ጉዳይ አይመለከተኝም። እኔ ግን ሁሌ አፈስ ስትከፍት እኔ ደግሞ ልክህን አሳይሃለሁ። ከዚህ በፊት ድንግል ማርያም ሌሎች ልጆች ነበሯት ምናምን ብለህ ቀባጠርክ። በመረጃና ማስረጃ እሱን አፈረስን። አሁን ደግሞ መጥተህ ድንግል ማርያም ከማሰብ ኃጢአት ልትነጻ አትችልም አልክ። በደንብ አድርጋ ነጽታለች። የምታስበው ስለ መንፈስ ቅዱስ ብቻ ነበር። የሉቃስ ወንጌል ምዕራፍ 1 ቁጥር 46 ጀምሮ ያለውን እንኳን ማንበብ እንችላለን። እንዴት የተማረች የተመራመረች እንደነበረች መጻሕፍት እንዴት ተረዳ እንደነበረ። ምክንያቱም ለአባቶቻችን ለአብርሃምና ለዘሩ እንደ እስራኤልን ይቅርታውን አሰበ ትላለች። ይሄንን ነበር የተናገረው። ቃሉን ያሰበው ምንድነው? ከሊሊ ተወልዶ ነፃ እንደሚያወጣቸው 5 ቀን ከተኩል በኋላ መጥቶ ነፃ እንደሚያወጣቸው ድንግል ማርያም ታውቃለች። ይሄ ነገር ግን በሷ እንደሚፈጸም ግን አታውቅም ነበረ። እንደው የቤተክርስቲያናችን አባቶች ግን ሲናገሩ ምንድን ነው የሚሉት? የኢሳይያስ ለመጽሐፍ ስታነብ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለውን ስታነብ እንደው ከዘመኗ ዘመን ደርሼ ከጊዜዋ ጊዜ ደርሼ ባሪያ ሁኜ ባገለገልኳት ትል ነበር ይላሉ። ይሄም ደግሞ በመጽሐፍ ቅዱስ ተገልጾ እናገኘዋለን። እነሆኝ እግዚአብሔር ባሪያ እንደ ቃል ይሁንልኝ ይደረግልኝ አለችው። ይሄ ትህትናዋን ያሳያል። ድንግል ማርያም የምታስበው ስለ ኃጢአት አልነበረም። የምታስበው በሙሉ ስለ ቅድስና ሕይወት ነው። እኔ ወንድ አላቅም እንዴት አድርጌ እወልዳለሁኝ አለችው። ወንድ ሳላቅም እንዴት ይወልድኛል? ምን ማለት ነው ይሄ? አላቅም ወደፊትም አላውቅም ነው በቃ። ዮሴፍ ያክሷ ልጅ ነው። እናንተ እንደምታደርጉት የርኩሰት ስራ እኮ አይደለም በዘመኑ ሲሰራ የነበረው። በቅድስና የሚኖር ጻድቅ የነበረ ሰው እኮ ነው። ዮሴፍ እንኳን እንዳይገልጣት ፈራ ነው የሚለው። ምክንያቱም ስለምትወገር ከሱ ስላልጸነሰች እሱም ፈራ። መልአኩ ተገለጠለት። ይሄ ነገር ከመንፈስ ቅዱስ ነው አለው፣ አስረዳው። ይሄንን አንተ ደንቆሮ ስለሆንክ ልትረዳው አትችልም። መጽሐፍ ቅዱስን ታነበዋለህ እንጂ አታገነዘበው። ይሄ ነው የተደረገው። ነገር ግን ለምን ነው የታጨላት? በቤተ መቅደስ ትኖር ስለነበረ 15 ዓመት ሲሆናት አስወጧት። ከዚያም በኋላ አንድ ሰው የእግዚአብሔርን ድንቅ ስራ ተመልከቱ። እዚህ ጋር አንድ ሰው ድንግል ማርያምን የሚጠብቅ ያስፈልግ ነበረ። ጠባቂዋ ነው የሚለው መጽሐፍ ቅዱስ ቃል በቃል ማለት ነው። ስለዚህ ከሌላ ሰው እንዳይሆን እንዳታማ ደግሞ ዘመዷ መጣ። መንፈስ ቅዱስ በዚህ ነገር ላይ ሰራ ማለት ነው። ከዛም በኋላ ሲጠብቃት በነበረበት ሰዓት ላይ ያክስቷ ልጅ እንደተነጋገርነው በቅድመ አያት ይገናኛሉ። ጸንሳ ሲያገኛት ሊገልጣት አልወደደም ይላል። ምክንያቱም ስለምትወገር። ይሄ ደግሞ ቀድሞ መንፈስ ቅዱስ ያዘጋጀው ነገር ነው። ለምን? አንድ ሴት ያለ ባል ከጸነሰችና ከተገኘች በአይሁዳውያን ሕግ ስርዓት መሰረት ትወገራለች፣ ትገደላለች። ከዚህ ደግሞ እግዚአብሔር ሊጠብቃት ዮሴፍን እጮኛ ጠባቂ ያደረገላት ማለት ነው። ይሄ ነው እንጂ የተካሄደው በጭራሽ ከዮሴፍ ልጆች አልነበሯትም። ከአክስቷ ልጅ ልትወልድ አትችልም። የሙሴ ሕግ ይሄን አይፈቅድም። ከዛ ውጭ ግን ድንግል ማርያም በምንም መንገድ ኃጢአት አታስብም ነበረ። መጽሐፍ ቅዱስ እንደምናነበው የሉቃስ ወንጌል ምዕራፍ 1ን ሙሉውን ማንበብ እንችላለን። ከመልአኩ ቅዱስ ገብርኤል ጋር የተለዋወጡትን ቃል ስንመለከት ማለት ነው። ሌላ ደግሞ ነው እናንተ የምትቀበሉት አትናቴዎስ ደግሞ የተናገረው ላምጣለን። ያው አትናቴዎስን አስተምሮ እንቀበላለን ስለምትሉ እናንተ አታምኑበትም። ነገር ግን ስለምትሉ እስኪ ላምጣልህ አትናቴዎስ ምን እንደሚል ማለት ነው። አትናቴዎስ ምን ብሏል? እሷ የተመረጠችው ከዘመናት በፊት ነበር ይላል። which means ከዘመናት በፊት እግዚአብሔር አብ እንደው ለልዩ ጥበቃ አድርጓት ነበረ። መንፈስ ቅዱስ ባንቺ ላይ ያድራል፣ ሄሮድስ ይጠብቅሻል፣ ይረዳሻል እያለ መልአኩ ቅዱስ ገብርኤል ይነግራታል። ይሄ ሁሉ ከተከናወነ በኋላ ነው በቃ መንፈስ ቅዱስ በሷ ላይ የሚገርም ስራን የሰራ። መላእክት እሱን ለመያዝ የሚፈሩትን በፊቱ የሚንቀጥቀጡትን የእሳት ሰረገላ መያዝ የማይችለውን መላእክት እንኳን በእሳት ሰረገላ ነው የሚጠብቁት፣ የሥላሴን መንበር የሚሸከሙት ማለት ነው። ነገር ግን ድንግል ማርያም ግን እሳተ መለኮትን በሆዷ ተሸከመች። ከዛም ወልዳ አጠባችው። ይሄ ለድንግል ማርያም እውነት ነው። ከሴቶች መካከል ልዩ የሚያስባት ነገር ይሄ አለ። እንዲሁም ደግሞ ከኃጢአት ፈጽማ ንጹህ መሆኗ ልክ እንደ ልጇ ከኃጢአት ፈጽማ ንጹህ ነች ድንግል ማርያም። ይሄ ነው እኛ የምንገነዘበው፣ እኛ የምናውቀው ይሄን ነው። which means ኃጢአተኛ ስጋ የተዋሃደን ነው። እንደዛ ከሆነማ እንዴት ነው እግዚአብሔር ኃጢአተኛ ስጋ ሊዋሃድ የሚችለው? ሲጀመር ለእግዚአብሔር የሚሳነው ነገር የለም ካለ መልአኩ ለእግዚአብሔር የሚሳነው ነገር የለም። ድንግል ማርያም ያለ ኃጢአት እንድትኖር እግዚአብሔር ማድረግ ይችላል። እሷም ደግሞ ቅድስናዋን ጠብቃ የኖረች ሴት ነች። በቅድስና ኖራ በቅድስና ያረፈች ነች። በሐልዮ
በነቢብ በገቢር ፍጹም ድንግል ነች። አንተ በሁለት ወገን ያልኩ አይደል? እኛ ደግሞ በሶስት ወገን ነው የምንለው። ስለዚህ ድንግል ማርያም በሶስት ወገን ፈጽሞ ድንግል ነች። ምንም አይነት ኃጢአት የለባትም። አንተ የምታስተበውን የርኩሰት ስራም ድንግል ማርያም አስባ አታውቅም ነበረ። አንተ ከእናትና አይደለም ከአክስትና ካጎት ከፈለግከው ሰው መውለድ መዋለድ ትችላለህ። አያገባንም። ምናልባት መጽሐፍ ቅዱስ እንደሚናገረው ብዙ ተባዙ ምድርን ሙሏት የሚለው ቃል ለመፈጸም ፈልገህ ከሆነ ማድረግ ትችላለህ። ይሄ ደግሞ የአሕዛብ ስርዓት እንጂ የክርስቲያን ስርዓት አይደለም። እናንተ የማትኖሩትን ህይወት እናንተ የቅድስና ህይወት መኖር ስለማትችሉ ሰዎች አያረጉትም ማለት አይደለም። ብዙ ቅዱሳን አድርገውታል፣ ኖረዋል። ነገር ግን ብዙ ታምራት ሲነገራችሁ ማታምኑ ለዛ ነው። ምክንያቱም እናንተ ያን ማድረግ ስለማትችሉ ማለት ነው። በዲያብሎስ መንፈስ በዲያብሎስ ሰረገላ ስለምትጋለቡ እናንተ ቅድስና ህይወት ስለማይኖራችሁ ቅዱሳን መንቀፍ አትችሉም። እግዚአብሔር ልቦና ይስጣችሁ ለእናንተና ለመሰሎቻችሁ። በእውነት አይተዋል። አንተ በትክክል ገልጠህ እኔ ብዙ ነው ያየሁት ማለት አንድ ብቻ አይደለም። እዚህም እያለሁኝ በቅስና አገለግል ነበር። በየገጠሩ ስንሄድ አያለሁኝ። ቄስ ከሆንክ ትገልጥና የበደንብ ጨርቅ ይሄ የሚለብሰው ጨርቅ ይነሳና በተለይ ጳጳስና ኤጲስቆጶስ የሌለበት አካባቢ ይቀባል ዘይት። ቄሱ ራሱ ይቀባዋል። ከዛ በኋላ ይሄ የሚሰዋ መስዋዕት የሚሉትን ህብስቱንና ወይኑን እሱ ላይ ነው የምናስቀምጥ የነበረውና በቃ የሚጻፈው ይሄ ነው። የሚካኤል ከሆነ የሚካኤል ታቦት ተብሎ በግዕዝ ዝንቱ ታቦት ለቅዱስ ሚካኤል። ከዛ የሚያስቀው ነገር ደግሞ ምንድነው? ከሱ ስር ይህንን ጽላት ያስቀረጹት ወለተ ማርያም ናቸው። ማናቸው? ወለተ ማርያም ወይም ወልደ ገብርኤል ማለት ስፖንሰር፣ ልክ ግለሰቦች ማለት ግለሰቦቹ ስፖንሰር ሆነው ያንን ገዳም ሲመሰረት የሆነ ነገር ያደረጉ ያችን ታቦት እንዲያስቀርጹ ይደረግና ስማቸው ይታተማል። ስለዚህ ሰዎች ሲሰግዱ ጎረቤታቸው ለነበረ ሀብታም ጭምር ስም ነው የሚሰግዱት ማለት ነው። ምክንያቱም እዛ ላይ የሚቀረጸው የነ ወለተ ማርያም። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ይህንን ቪዲዮ ሁላችሁም ሼር፣ ዱት፣ ኮፒ ሊንክ አድርጉት። በዓለም ዙሪያ እንደነዚህ አይነት መናፍቆች መድረስ ባለበት ሁሉ 5 ጊዜ ኮፒ ሊንክ እያደረጋችሁ አድርሱልኝ። አካውንቱ የገባችሁም ኮፒ ሊንክ አድርጉልኝ። በነገራችን ላይ ትዝታው እና ዮናታን አክሊሉ ላደረጋችሁት ውይይት ወይም ደግሞ ዮናታን አክሊሉ ትዝታውን ለጠየቀው ጥያቄ የሁለት አላዋቂዎች ንግግርን ነው እዚህ ጋር እያየሁኝ ያለሁት። ማለትም ስለ ታቦት ሲጠይቀው ትዝታውን እኔ ቄስ ስለሆንኩኝ ከፍቼ ገልጬ አይቼዋለሁ። እሱም ደግሞ ታቦቱ ላይ የሚጻፈው ወለተ ሚካኤልና ደግሞ ሌላ የግለሰብ ስም ከዛ በኋላ የመላእክት ስም ነው ብትለው፣ በነገራችን ላይ ይህንን አለማወቅን በጣም የሚያሳዝነው ነገር ታቦቱ ላይ ምን ተብሎ ነው የሚጻፈው የሚለውን ነገር እናስብ። መጀመሪያ ታቦት ላይ የሚጻፍ ሚካኤል የሚባል ቤተክርስቲያን አለ፣ ገብርኤል የሚባል ቤተክርስቲያን አለ፣ ጊዮርጊስ የሚባል ቤተክርስቲያን አለ፣ ሩፋኤል የሚባል ቤተክርስቲያን አለ፣ እናታችን ቅድስት ድንግል ማርያም የሚባል ቤተክርስቲያን አለ። እዚህ ቤተክርስቲያን ውስጥ በቅዱሳን ስም የተተከለ ወይም ደግሞ በቅዱሳን ስም የተተከለ የተመሰረተ ቤተክርስቲያን እንጂ የቅዱሳን ስም የሚገኝበት ታቦት የለም። ታቦት ላይ ምን ተብሎ ነው የሚጻፈው ብለህ ስታስብ ታቦቱ ላይ የአንድም ግለሰብ ስም የአንድም ደግሞ የቅዱሳን ስም አይጻፍም። ደግሞ የአንድም ደግሞ የቅዱሳን ምስል ምን አይልም አይቀርጽም። እዛ ታቦቱ ላይ የሚጻፈው ምንድነው? ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል የሚለው። ይህ ደግሞ መጽሐፍ ቅዱሳዊ ሐሳብ ነው። ማለትም የክርስቶስ ኢየሱስ ክቡር ደሙ፣ የክርስቶስ ኢየሱስ ክቡር ስጋው ምን ማድረጊያው ስለሆነ ማቅረቢያ መሰዊያው ስለሆነ እዛ ጋር የሚጻፈው አልፋ ኦኦ ነው የሚለው። አልፋ ኦኦ ማለት ደግሞ ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል የሚል ነው። ስለዚህ አለማወቃችሁን በማወቅ እንድትተኩ እፈልጋለሁ። በግድ ቤተክርስቲያንን ለማሰደብ ለሀብታም ነው መሰግዱት፣ ለቅዱሳን በተጻፈ ስም ነው መሰግዱት፣ አይሰገድም። ታቦት ከእያንዳንዱ አድባራት ሲወጣ ከእያንዳንዱ ቤተክርስቲያን ሲወጣ ታቦት ወጣ የሚባለው የክርስቶስ ኢየሱስ ክቡር የሆነው ስጋና ደሙ መሰዊያ ወይም ደግሞ ማቅረቢያ ማለት። በአዲስ ኪዳን 11
አንዱ የሙሴ ሕግጋት ወይም ሌሎቹ ነገሮች አይጻፍበትም። እዛ ላይ የሚጻፈው አንድ ጽሑፍ ብቻ ነው፣ ጉልበቱ ለክርስቶስ ኢየሱስ ይንበረከካል የሚል። ቀጥሎ ዘይት ይቀቡታል። ዘይት አይደለም የሚቀቡት። ይህንንም ደግሞ የመቀባት ስልጣን ያላቸው እንዳንተ አይነት ተራ የሆነ ሰው ሳይሆን ይህንንም ደግሞ የሚያደርጉ ቀሳውስቶች ናቸው። ቄሶች ምንድነው የሚቀቡት? ቅዱስ ሜሮን ነው የሚቀቡት፣ ወይም ደግሞ ቅባ ሜሮን ነው የሚቀቡት። ሲቀቡት ያንን ነው የሚቀቡት። ካለማወቅ በፊት ለማወቅ ሞክር። በነገራችን ላይ ቤተክርስቲያንን በጥላቻ እና በጥላቻ ስላወራባት ብቻ ይቺ ንጹህና ቅድስት የሆነች ቤተክርስቲያን አጠፋም። እኔ እንኳን ትናንትና ከምንፍቅና የመጣሁት እንኳን ይሄንን ስለ ቅዱስ ታቦት ያለውን እውነትን እረዳለሁ፣ አውቃለሁ፣ ተረድቻለሁ። ስለ ሚስጥራት የሚለውን ነገር ደግሞ በሌላ ቪዲዮ እመጣልሃለሁ፣ ሜንሽን አደርጋለሁ። ትዝታው ይሄንን ለእንደዚህ አይነት መናፍቅ ትዝታውና ለሱ መሰሎች አድርሱልኝ። አመሰግናለሁ። እምዬ ኦርቶዶክስ ተዋሕዶ ለዘላለም ትኑር፣ አሜን። ብሽሽቁ ይቀራል ብዬ አስባለሁ። ስለዚህ ዘማርያም እና ኤፍሬም ይነጋገራሉ። ኤርምያስ ከማንም ጋር አይ እሱ ፉከራ ብቻ ፉከራ። ያቺ አንዴ ፈለገን ሸውዶታል ነበር። እኔ ፍንዳታ ጴንጤ አልነበር እኮ ይዛኔ ፍንዳታ ጴንጤ ስራውን ሰርቼዋለሁ። ፍንዳታ ጴንጤ ንስሐ ልግባ ዛሬ። ይቅር ይበለኝ ጌታ ሆይ ይቅር በለኝ። የዛኔ ምን ተፈጠረ? አለሳልሼ ፈሌን አመጣኋት። ፈሌ ፍንዳታ ናት፣ ፈሌ ፍንዳታ ናት። እና እችን እየቀረጻችሁ ፈለገ ፍንዳታ ናት አውቃታል፣ እንዴት እንደሚዘረር አውቃል። እና ከኤርምያስ ጋር ተገናኙ። ቀስ ብለህ ወደ ገድል ትሄድበታለን የተባባለው። መጀመሪያ ሲነጋገሩ የነበረው ማስታወቂያውን ማየት ትችላላችሁ፣ ከመጽሐፍ ቅዱስ ብቻ የሚል ነበር። ከመጽሐፍ ቅዱስ ብቻ የሚለውን ነገር በምታዩት መልኩ ያለምንም ችግር ሁለቱም፣ በተለይ እንዲያውም ሞር ፈለገ መርቶ ነበር። ጀለስ ዘውረው ተባለ። ዘውረው ፖለቲካው ይዘውር ተባለ። ከዛ በኋላ ላጥ ብሎ ወደ ገድል ሄደ። እናንተ እስከምታምኑበት ጊዜ ድረስ ይሄኛው ቤተክርስቲያኗ የምትከተለው ስለሆነ ገድል ብሎ ወደ ገድል ገባ። ወደ ገድል ገብቶ ነው ገድል የከተተው። ግን ገድልም ቢሆን ዘማርያም ያውቃል። ብዙ አሳቾች ወደ ዓለም ገብተዋልና ይላል። ተመልከቱት። ከስጋዋ ስጋ ነስቶ ከደሞ እንደነመስተው የሚባል ታሪክ። እሺ ይሄኛውንም ደግሞ ተመልከቱ። ስጋ ነስቷልም ስጋ አልነሳም የሚል ጥቅስ የለም። በመለኮትነቱ ሰውነትን ሲጨምር ስጋ ነስቷል፣ ወደዚያ ያዘነብናል። አደባባሽ የማልፈው ብዙ ጊዜ ምንድነው በጣም ክሊር የሆነ የተሰመረ ነገር ስለማይኖረው እንዲህ ነው። ኮንትሮቨርሻል ነው ጉዳዩ። አንዳንዴም ብንለውም ባንለውም ሄዶ ዲቤት ነው የሚፈጥረው። በእነዚህ በሁለቱ መካከል ያለው ልዩነት ምንድን ነው? ይህ መጀመሪያ ያሳየኋችሁ ሰው ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቷል የሚባል ትምህርት የለም ብሎ ነበር። ይህ ሁለተኛው ደግሞ አሁን ያሳየኋችሁ ክርስቶስ ስጋ ነስቷልም ስጋ አልነሳምም የሚል መጽሐፍ ቅዱስ ላይ የለም ብሎ ግን ወደ አንዱ እናደላለን ብሎ ሲናገር ሰምተነዋል ማለት ነው። ልዩነቱ ምንድን ነው? ይህ የመጀመሪያ ያሳዩችሁ ክርስቶስ ስጋ አልነሳም ብሎ ከ5 ዓመት በፊት አስተምሮ ነበር። ስሙት። የዛሬ 5 ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል በፈልገው ሐሳብ አለ። ኢየሱስ ከማርያም ስጋ ነስቷል። ያኔ ከማርያም ስጋ አልነሳም ብዬ የተናገርኩት ስህተት። አሁን ክርስቶስ ከስጋዋ ስጋ አልነሳም ማለት እኮ ክርስቶስ ሰው አልሆነም እያለ ነበር ማለት ነው። ይህ ሁለተኛ ያሳዩችሁም ሰው ክርስቶስ ስጋ ነስቷልም አልነሳምም እያለ ሲጠራጠር አይተነዋል ማለት ነው። ይሄኛው አሁን ሁለተኛ አሁን በቅርቡ ነው። እሱ ደግሞ ያ የመጀመሪያው ይቅርታ ጠይቋል። ይሄኛውስ ይቅርታ ጠይቋል ወይ ነው። ዮሐንስ ወንጌላዊ በመልእክቱ ላይ ምን ይላል መሰላችሁ? ብዙ አሳቾች ወደ ዓለም መጥተዋልና እነሱም ክርስቶስ በስጋ እንደመጣ የማያምኑ ናቸው ብሎ ተናግሯል ማለት። ይህ እንግዲህ ዮሐንስ ከ2000 ዓመት በፊት የተናገረው ነው። ክርስቶስ በስጋ አልመጣም ብለው የሚያምኑ አሳቾች ናቸው ብሎ ተናግሯል። አሁንም ከ2000 ዓመት በኋላ እንደዚህ የሚሉ ሰዎች ተነስተዋል ማለት ነው። ይህም የሚገርም ነገር አይደለም፣ ሄሬሲ ነው። ከጥንት ጀምሮ ዮሐንስ ወንጌላዊም ያወገዘው ትምህርት ነው ማለት ነው። እንዲሁም ዘአንታይ ክራይስት ነው፣ ሐሰተኛው ክርስቶስ ነው። ዮሐንስ ወንጌላዊ በመልእክቱ ላይ ምን ይላል መስላችሁ? አንዴ ላንብብላችሁ።
በአንደኛ ዮሐንስ ምዕራፍ 4 ላይ እንዲህ የሚል ነገር ተናግሯል ማለት ነው። የእግዚአብሔርን መንፈስ በዚህ ታውቃላችሁ ይላል። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው ይላል። ኢየሱስ ክርስቶስ በስጋ እንደመጣ የሚያምን ሰው ከእግዚአብሔር ነው። ኢየሱስ ሰው እንደሆነ የሚያምን ማለት ነው። ኢየሱስ ክርስቶስን በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚው መንፈስ ነው ይላል። ኢየሱስ ክርስቶስ በስጋ እንደመጣ የማያምን ሰው የክርስቶስ ተቃዋሚ ነው ብሎ እንግዲህ ዮሐንስ ወንጌላዊ ከ2000 ዓመት በፊት ተናግሯል ማለት ነው። ይህ በቅርቡ የተናገረው ሰው ክርስቶስ ስጋ ነስቷልም አልነሳምም የሚል መጽሐፍ ቅዱስ ላይ የለም ያለው ሰው በክርስቶስ ሰውነት ራሱ እርግጠኛ አይደለም ማለት ነው። ክርስቶስ ሰው ሆኗል የሚለው ትምህርት አላሳመነውም ማለት ነው። ይህን እንግዲህ ክርስቶስ በወንጌል ላይ የተናገረው ነገር አለ። ምንድነው? በሰው ፊት የሚመሰክርልኝን እኔ ደግሞ በአባቴ ፊት በመላእክት ፊት እመሰክርለታለሁ ብሎ ተናግሯል። ይህ ሰው ክርስቶስ ሰው ሆኗል ብሎ መመስከር ስለከበደው ኢንክላይኔሽን እናደላለን፣ ስጋ ነስቷል ወደሚል እናደላለን። ግን ስጋ ነስቷልም አልነሳም የሚል መጽሐፍ ቅዱስ ላይ የለም ብሎ አስተምሯል ማለት ነው። ስለዚህ መጽሐፍ ቅዱስ ግልጽ በሆነ መንገድ ባለፈውም አንድ ቪዲዮ ሰርቻለሁ፣ ክርስቶስ ፍጹም ሰው እንደሆነ ይናገራል ማለት ነው። ክርስቶስ ሰው አልሆነም የሚል ትምህርት መጽሐፍ ቅዱስ ራሱ የማያውቀው ትምህርት ነው ማለት ነው። ስለዚህ የዛሬው ቪዲዮ ይህን ይመስላል። ካያችሁት በኋላ ለሌሎችም ሼር እና ሪፖስት ማድረጋችሁን አትርሱ። ሰላሙ